ታምረኛው በርሜል ቅዱስ ጊዮርጊስ ጸበል እዚህ ካሉ እናቶች ጋር ምን ያገናኘዋል? እዚህ ያሉ እናቶችስ በርሜል ቅዱስ ጊዮርጊስ ሄደው ምን ገጠማቸው? እንዴት ይገልጹታል? እስኪ ጸበሉን በገዳማውያን አንደበት ሲገለጽ በርሜል ቅዱስ ጊዮርጊስ ምን ይመስላል? እስኪ በእውነት እኔ የሱን መግለጽ አልችልም። በጣም ነው በእውነት እግዚአብሔር ይመስገን። ግን በእኛ ተወልዲህን ማየታችን በጣም ያስደንቃል። ልክ ቀይ ሰው እየመጣና እንደዚህ ነይ ያሳይሽ ብሎ ዝውር ሲያረገኝ ብርሃን በቃ ዝም ብሎ በገገገ እያለ ጸበሉ ሰው ሁሉ ያበራኔ በቃ ስነቃ ሪሚል ሰው ድምጥ ነው የሰማው። ምን የሆነ ነገር አለ ከምን ነው ያለው እናልኩት። የሰውን ችግር የበሽታውን ችግር ሙልጭ አድርጎ ጥብጥብጥብ አድርጎ ነፃ አድርጎ የሚሰድ ዶክተር ነው። ሰማያቱ ቅዱስ ጊዮርጊስ ዶክተር ነው ብዬ ነው። ያው ብዙ ጊዜ መነኮሳቶች ገዳም ያሉ መነኮሳቶች ወደ እንደዚህ አይነት ቦታ ጸበል ለመጠመቅ ሜሩ አይመስላቸውም አንዳንድ ሰዎችና ገና ጸበሉ ከመምጣቱ በፊት ኮቱ ሲሰማ ማዛው ሲሸተነ በጣም ያጨናንቃልና ስራት ደግሞ የመጀመሪያ ጊዜ ነው ጸበል ታስሮ መጠመቁ እነት አዲስ ነው አይቼም ስለማላውቅ ማለት ነው። ራቡ ሲርበነ ራሱ ብር የለንም በምን ገዝተን እንበላለን? አንደኛ ደግሞ መናይነነ ምግብ ቤት ገብተን ስለማንበላ የወደቀው ነዳያኖች እንጀራውን አንፈልገውም ብለው የጣሉትን እንጀራ እያነሳንስ እንበላ ነበር። ይገዳም እኮ የሁላችን ተባብረን ብንሰራው ምን አለ ምናምን ስንላቸው በቃ ተነሱ አሉና ሄዱ። ከዛ እስኪ እነዛን እስከሚያስነሷቸው እንቆይ ብለን እየጠበቅነታለ ልክ መጣና ስዕሉንም ብሩንም ድግ አረጋና ሜዳ ላይ ነው ቆሻሻ ላይ ነው የጣለብን የዛን ሰዓት ማለት ነው። አለቀስን ሰቅሰቅ ብለን አለቀስን። እናቴ ክርስቶስ ሰምራ አሁን ብትታሰሩ ማንም ያስፈታችሁ ይለና እኛ ማንም የለንም ሰውም የለንም ዘመድም የለንም እናውቀው ሰውም የለንም ክርስቶስ ሰምራ ዋሱና ራሷ ታስፈታናለች እንጂ ብለን ስንል ሰውነቱ ታርገበገበ የሰውየው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን አሜን። እስከዚህ ሰዓት ያደረሰን ሉል እግዚአብሔር የተመሰገነ ይሁን። በመላው ዓለም የምትገኙ ውድ ኦርቶዶክሳውያን እንዴት ከረማችሁ? እንዴት ሰነበታችሁ? በያላችሁበት ፍጹም የእግዚአብሔር ሰላም ይብዛላችሁ። እነሆ ዛሬ የምንገኘው በማዕከላዊ ጎንደር ዞን በላይ አርማጭሆ ወረዳ ሹማራ ሎሚዬ ቀበሌ በፈለገ ቅዱሳን ቅድስት ክርስቶስ ሰምራ የእናቶች ገዳም ላይ ነው የምንገኘው። ዛሬ እንግዲህ እዚህ የተገኘንበት ትልቁ ምክንያት ታምረኛው በርሜል ቅዱስ ጊዮርጊስ ጸበል እዚህ ካሉ እናቶች ጋር ምን ያገናኘዋል? እዚህ ያሉ እናቶችስ በርሜል ቅዱስ ጊዮርጊስ ሄደው ምን ገጠማቸው? ከመነኮሳቱ አንደበት የምንሰማቸው አስደናቂ ተአምራቶችን ወደ እናንተ ልናቀርብላችሁ ነው ዛሬ የተገኘነው ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እስኪ ስሞትን አስተዋውቁልኝ። ማይፈቅርተ ክርስቶስ እንዴት ነበር ወደ በርሜል ቅዱስ ጊዮርጊስ የሄዱት? ወደ በርሜል ቅዱስ ጊዮርጊስ ያው ገብረ ክርስቶስ ይባላሉ ከአሜሪካ ታላቅ አባት ናቸው። እሳቸው ነው ወደ ቅዱስ ጊዮርጊስ እንድንሄድ የላኩና እኛ ከዚህ ከገዳሙ ምንም የለንም ይዘን ምን ሄደው ብር ገንዘብ ስለሌለና በወሬ በዝና ስንሰማ ነበርና ጉጉት ነበረን። እንዴት እንሄዳለን? በምን መልኩ አዛው እንደርሳለን? ታምረኛው ቅዱስ ጊዮርጊስ ጸበል እንዴት ነው ምንደርሰው እያልን ስንጓጓ ስናለቅስ ይህን በቪዲዮ አይተው ነው ይህን ገዳም በቋንቋ የሚዲያ ቪዲዮ አይተው እኛ አባት ገብረ ክርስቶስ ገዳማዊ የታግንቶ ቅዱስ ጊዮርጊስ ይሄዳን ከታምረኛው ቅዱስ ጊዮርጊስ ጸበል መጠመቅ አለባቸው ብሎ ያው ገንዘብ ላኩልና በእሳቸው አማካይነት ነው ወደ ቅዱስ ጊዮርጊስ እንድንሄድ ተፈቀደልን። እንዴት ነበር በርሜል ሲደርሱ ጸበሉ ላይ ሲጠመቁ የነበረው ሁኔታ ምን ይመስላል? ጸበሉ በጣም ለየት ያለ ነው። እኔ ብዙ ጸበል ዙር ያለው እንደዚህ አስደናቂ ጸበል አላየው። ያው ሌላ ጸበል ተጠምቀን ያው ሳንሰወር ነው የምንወጣው። ከዚህ ግን ነፍስና ስጋችን ተለያይቶ ነው መጀመሪያ እንታሰራለን። ቦታው ፍጹም አርምሞ ነው። በጣም ደስ የሚል ቦታ ነው። አርምሞ ነው። በአርምሞ ነው እንገባለን። ከዛ እንታሰራለን። አስተናጋጆች አሉ። ከታሰርነ በኋላ ያው ጸበሉ ሲወጣ የፈረሱ ኮቲ ስንሰማው እንጨናነቃለን። በጣም ነው የሚያጨናንቀው በእውነት እኔ የዛን ታምር በእኔ አንደበት መናገር አልችልም። ማዛው የተለየ ማዛ ነው የሚሸተው።
ጸበል ስንገባ እንደዚህ አይነት ማዛ ሸቶኝም አይቼም አላውቅም። የመጀመሪያ ጊዜ ነው ከዛ ጊዮርጊስ ጸበል የሸተተኝ ማዛ የተለየ ነው። እና ከዛ በኋላ ሲወጣ ጸበሉ ሲወጣ እኔ ለመጀመሪያ ጸበሉ ሳይወጣ ነው ገና ያቅተኛል፣ በቃ መተንፈስ ያቅተኛል። እኔ ሞጣ ራሱ አይመስለኝም፣ በጣም ጨናንቃለሁ። ግን ከዛ በኋላ ይሰውረናል። ከሰወረን በኋላ ያው ብዙ ጊዜ ነው የምቆየው እኔ ታውላ አልወጣም። እና የቆያለው ወንድሞች ነው ደጋግፈው መጨረሻ ላይ ያወጡኛል። ከወጣው በኋላ ያው ስሜቴ ወገቤን ከሆነ የወገቤን በጣም ያመኛል። ወገቤን ያመኛል። የወድኩትም ለወገቤ ነው። የዲስክ መንሸራተት ተብዬ ነው የሄድኩት። ሕክምና ከአዲስ አበባም ከጎንደርም ታይቻለሁ። የዲስክ መንሸራተት፣ የኩላሊት ጠጠር፣ የማጠን እጢ ተብዬ መጨረሻ ላይ ግን ወደ ቅዱስ ጊዮርጊስ ሲሄድ ስኳር በሽታ አለብሽና ትጀምራለሽ ተብዬ ነበር። እና አምላክ ጊዮርጊስ ድሮም ለክብር ያበቃኝ አምላክ ጊዮርጊስ ነው። በጣም ወደዋለሁ። እኔ ከሱ ቦታ ሂጃ አፍሬ አልመለስም። ስኳር መድኃኒት አልጀምርም። መናይ ሁኜ እስከመቼ ድረስ ነው ከመርፌና ከከኒና ጋር ምን ወረው ከስጋው ደግሞ ርቄ እንዴት ኖራለሁ ብዬ ያው ወደ ቅዱስ ጊዮርጊስ ሄድኩኝ። ሊሄድ ስል ግን ብዙ ፈተና ገጥሞኛል። ወደዛ እንዳልሄድ ራሱ ትኬት ከተቆረጠልን በኋላ ገብረ ክርስቶስ ትኬት ተቆረጠልን በኋላ ለአምስት ሰው ነው የቆረጡ። ልክ እንደ ተቆርጦልን ልንሄድ ነው እየተባልን እየተመካከርነታል። ልብስ አጠባ ሂጄ ተመታው። አይኔ ላይ ተመታውኝ። በጣም ከባድ ነበር እና ሊያስቀረኝ አጋንንት ብዙ ሞክሮ ነበር። ከዛ በኋላ ያው አባታችን ሊቀርነኛ አልሄድም ግን አዘንኩ። አባቴን እየወደድኩ ሰማያቱ እንደሚፈሰው ውሰይ ያወቅኩ ለምን ሊያስቀረኝ ነው አጋንንት ብዬ እያዘንኩኝ በቃ ልቀርነኝ አልችልም ስላቸው አይ መሄድ አለብሽ አሉ። ትኬት ተቆርጦ መሄድ አለብሽ አሉ። ከዛ በኋላ የመዳን ቀሌ ዛሬ ሆኖ ነው ሊያስመታኝ አጋንንት ብዬ እንደታሸገ ነው የሄድኩ ወደ በርሜል ቅዱስ ጊዮርጊስ የሄድኩት። ከዛ ሲሄድ ያው የመንገዱን ነገር ታውቁታላችሁ። መንገዱ ትንሽ ከበደኝ ወገቤን። ያው እየተኛውም እየተነሳውም ጉዞ መልካም ጉዞ ነበረ። በእውነት የተርቢኖስ ጉዞ በጣም 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 የሚያስደስት ጉዞ ነው። እና እየተንከባከቡን እያሳረፉን ምግብ እየበላን እያረፍን ያን ያህል ጉዞ ስንጓዝ ራሱ ፈረሰኛው ቅዱስ ጊዮርጊስ ነው ይዞን ሄደ እንጂ ያን ያህል ጫካ ያን ያህል በራ ያን ያህል ጉዞ ስንጓዝ አንድም አደጋ ሳይደርስብን አንድም ችግር ሳይደርስብን ያው ቅዱስ ጊዮርጊስ ቦታ ደረስን። እና ከዛ ደርሰን ማረፊያ ተሰጠነ። ማረፊያ አረፍን። ከዛ በኋላ በነገታው ያው ወደ ጸበሉ ገባን። ወደ ቅዱስ ጊዮርጊስ ጸበል ገባን። ከዛ ስንገባ በጣም 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 የሚያስደንቅ ነገር ነው የተሰራልኝ እኔ ከቅዱስ ጊዮርጊስ ማለት ነው። ወገቤን ራሱ እዚች ቤተ እግዚአብሔር እንኳን ሰው ነው ተመድቦልኝ ሰው ነው ምግብ እያቀረበ ሲሰጠኝ ነበር። መንቀሳቀስ አልችልም ነበር። አሁን እግዚአብሔር ይመስገን ከዛ ደርሼ ከመጣሁ በኋላ ወገቤን ለቆኛል። የስኳሩ በሽታም ሊያጨናንቀኝ ነበረ። ያንም እግዚአብሔር ይመስገን ደህና ነኝ። ምርመራ አልሄድም። አምላክ ጊዮርጊስ አንተ ዶክተር ነህና አንተ አክሜ ብዬ ነው የሄድኩት። ከመጣሁ በኋላ አልታየሁም፣ ግን ደህና ነኝ እግዚአብሔር ይመስገን ተፈውሻለሁ። እንደው እንዴት ይገልጹታል እስኪ ጸበሉን? እንደው በገዳማውያን አንደበት ሲገለጽ በርሜል ቅዱስ ጊዮርጊስ ምን ይመስላል እስኪ? የቅዱስ ጊዮርጊስን እኔ በእኔ አንደበት አይነገርም ብዬ ነው የማስበው። እውነት በጣም አስደናቂ ነው። እኔ ያልኩት በእኛው ትውልድ እኛ ኃጢአታችን በበዛው በአሁኑ ትውልድ ገቢረ ተአምር መገለጹ እኔ ከምንም በላይ ከአይምሮ በላይ ነው። እኔ መናገር አልችልም። የቅዱስ ጊዮርጊስን እጹም ነው ብዬ ነው የተመለስኩ እንጂ መናገርና መግለጽ አልችልም። በጣም የተለየ ነው። እግዚአብሔር አምላክ በእኛ እድሜ ይህን አይነት ታሪክ ማየታችን ኃጢአታችንም አይተን ገነትንም አይተን ሁሉንም አሳይቶኛል። አይቼዋለሁ። የሲኦሉንም ርቀት እያየሁትኝ ያ ምንድነው እያልኩ እየነደደ እያየሁትኝ ወይኔ አምላከ ጊዮርጊስ ድረስልኝ። አቡነ ገብረ መንፈስ ቅዱስን በጣም ወዳቸዋለሁ አባቴ ማለት ነው። ከምንም በላይ ፈጥኖ የሚደርሱልኝ አቡነ ገብረ መንፈስ ቅዱስና ፈጣኑ ቅዱስ ጊዮርጊስ ነው። ለኔ ደራሽ እረኛ እነሱ ናቸው። ዘመድ ወገን እነሱ ናቸው የኔ እና ወይኔ ወይ ድረስልኝ ጻድቁ ስሉ ልትገቢ አይደለም ላሳይሽ ነው እንጂ ልትገቢ አይደለም ብሎ አሳየኝ። ያንን ከዛ ልክ ቀይ ሰውዬ መጣና እንደዚህ ነይ ላሳይሽ ብሎ ዝውር ሲያደርገኝ
ብርሃን በቃ ዝም ብሎ በገገገ እያለ ጸበሉ ሰው ሁሉ ያበራኔ በቃ ስነቃ ሪሚል ሰው ድምጥ ነው የሰማው ምን የሆነ ነገር አለ ከምን ነው ያለውት ናልኩ ከምን ነው ያለውት ቅድም የነበርኩት የት ነው ብዬ በጣም ውስጤን አጨናነቁትና እንዴ ሳያቸው አስተናጋጆች አሉ ከዛ በኋላ ራሴን አመመኝ አልኳቸውና ራሴን ሲይዝ አስተናጋጆች ከዛ የሚሰሩት አስተናጋጆች እኔ የምድር መላእክት ነው የምላቸው በእውነት በጣም 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 ጥሩዎች ናቸው ገመናችን አክታችን ተፋታችን በእጃቸው እየተቀበሉ የሚጥሉ ወንድሞች ነው ያለው ከዛ የምድር መላእክት ብያቸዋለሁ እነሱ በእውነት በእኔ አንደበት የነሱ መገለጽ ማይችልም እግዚአብሔር እድሜያቸውን ያርዝም ያገልግሎት እድሜያቸውን ያርዝምልን በእውነት እና ያንን እነሱ ያንን ተጨረስኩ በኋላ ሲያወጡኝ ጭንቅላቴ ከምንም በላይ የለም ማረፊያ ራሱ ገብቻለሁ ማረፊያ ወስዶ አስተኝ ምንነቴን አላውቀው አምላክ ጊዮርጊስ እንግዲህ አመተኛ ረፍቴን ከዚህ አድርገው ሌላ ቦታ እንዳትወስድ በቃ ምድን ከሆነ ማድነ መጨረሻ አርገ ስደደኝ እንዳገለግል በገዳም ህይወት ታምሜ እንዳልኖር እንዳገለግል አድርገኝ ካልሆነም ደግሞ ረፍቴን ከዚህ አድርገው ድሮም ወዳለው ለክብር አብቅተኛ አሁንም ደግሞ መጨረሻዬን አሳምርልኝ ብዬ ከዛ በኋላ ስወጣ በጣም አመመኝና አስተናጋጆች በቃ ራሴን ያዙልኝ አልኳቸው ራሴን ያዙልኝ ስላቸው እነሱም ጨነቃቸውና ራሴን ድግፍ አድርገው ያዙ ልብስ ራሴ መልበስ አልችልም እነሱ ጓደኞች አሉ ይሄርነው ለአምስት ነው አንድ ዳቆን አለ አራት እናቶች ነው አብረን ይሄርነ ከዛ በኋላ ያው እነሱ ልብስ ያለብሱኛ ምን ይሉኛ ግን መጨረሻ ላይ ህይወት የሚያድስልኝ እምነቱ ነው እምነቱን ከተቀባው በኋላ ነው መረጋጋ እንጂ ምንም መረጋጋት አልችልም እምነቱን ስቀባው ግን ልክ ዝም ብሎ ለቅቅ ብሎ ነው የሚወጣልኝ ያን ጭንቀት ሁሉ ይለቀኛል እምነቱን ከተቀባው በኋላ ግን እኔ የሚጀምረኝ ግን ልክ 9 ሰዓት 10 ሰዓት ገላችን እንታጠብ ወደ ጸበሉ ሲኬድ ገላ ታጥቦ ነው የሚሄደው ደስ ይላል በጣም ደስ የሚለው ንጽህናችን ጠብቀው ነው ወደ ጸበሉ የሚገባው አዛ ገላችን ልንታጠብ ስንል ይጀምረኛል ያንቀጠቀጠኛል በቃ ፍራት ያድብኝ ዛሬ እንኳን አልወጣም ዛሬ እንኳን በዛው ነው ምቀር ይያልኩ ነው የሚሄደው ሁሉ ጊዜም እንደዛ ይያልኩ ነው የሚሄደው አዲስ ነው አይለመድም የቅዱስ ጊዮርጊስ ቦታ አዲስ ነው አይለመድም ግን የሰውን ችግር የበሽታውን ችግር ሙልጭ አድርጎ ጥብጥብጥብ ባርጎ ነፃ አድርጎ የሚሰድ ዶክተር ነው ሰማያቱ ቅዱስ ጊዮርጊስ ዶክተር ነው ብዬ ነው እንትን ብለ የነፃ ዶክተር አለ ማንኛውም ሰው ህዝበ ክርስቲያን የሆነ በሙሉ ከቅዱስ ጊዮርጊስ ከዶክተሩ ከጊዮርጊስ በነፃ ከሚያቀመው ከቅዱስ ጊዮርጊስ በርሚል ሂደው ይታከሙ ነው ማለት ነው በእውነት እኔ የሱን መግለጽ አልችልም በጣም ነው በእውነት እግዚአብሔር ይመስገን ግን በእኛ ትውልድ ይህን ማየታችን በጣም ያስደንቀናል እና ህዝበ ክርስቲያኖች ይህን እያዩ ይህን ታሪክ እያዩ ኩላሊት በሽታ ነው አስም በሽታ ነው ደም ግፊት ነው ማንኛውም በሽታ ቢሆን አጋንንት ነው በቃ አጋንንት ነው ሁሉም ነገር እየታየ ነው እየተገለጸ ነው እየተነገረ ነው ስለዚህ የነፃው ዶክተር ቅዱስ ጊዮርጊስ እየሄዱ እየታከሙ ይዳኑ የስጋ አይደለም ይድኑተኝ የስጋም ይድናሉ ዋናው ግን የነፍስ ነው እኔ እውነቴን ነው ታዛ ደርሼ ከመጣው በኋላ ከሰው ጋር መነጋገር ራሱ አልፈልግም ከሰው ጋር መኖር አልፈልግም ለዚህ ገዳም በርካታ መነኮሳይቶች ተገርፈዋል ተደብድበዋል ታስረዋል የህይወት መስዋዕትነት ከፍለዋል ለቤተ ክርስቲያን ሳንሰውን ነው የሚመጣው በጣም ስቃየት በስቶብና ስለናታችን ቅድስት ክርስቶስ ሰምራ ሲሉ ብዙ መከራን ተቀብለዋል ቆባ ይሉትን ጨርቅ ነው የሚሉት ጨርቅ ራስሽ ላይ ሰቅለሽ ለመናኝን እያልሽ ትለምኛለሽ አንቺ ሸታም አንቺ ወስላታ ሲሉ እኔ ማይግራፎ ይዣለሁ እንዳልሰማ የምርኝ ጮሃል ሲሰሩኝ እንዳልሰማ ማለት ነው ዝም ስለሰምራ አላለኝ እነዚህ የሚሰሩኝ እንዳልሰማ በእውነት በዚህ ሁሉ መከራ ውስጥ እናታችን ቅድስት ክርስቶስ ሰምራ አላሳፈረቻቸው አሁን ብትታሰሩ ማንም ያስፈታችሁ ስለነ አይኛ ክርስቶስ ሰምራ ናት የምታስፈታን እንጂ ማንም ሰው የለንም ጠያቂም የለንም እሷን ብለን የመጣን እሷን ታስፈታን ስንለው ከዛ በኋላ ሰውነቱ ተንቀጠቀጠ ያን ልጅ ማለት ነው የዚህ ገዳም መነኮሳይትና መነኮሳቶች በርሜል ቅዱስ ጊዮርጊስ እንዴት ሄዱ ምን አጋጠማቸው ጸበሉ ጋር ሲሄዱስ ምን አይነት ነገር አዩ
ክርስቶስ ሰምራ ገዳም መጀመሪያ ያመው ነበር። ከዛ ወደ ጸበል መጥቼ ያው ተፈውሼ ወደ ምነና ህይወት ገብቻለሁ። ወደ ጸበሉ ለመግባት በምን አስቀመጥኩት ያን የሰማዕቱን ጸበል ማለት ነው። የሆነ አንድ ቤት ጠባብ ቤት ነውና እሳት እዛው ውስጥ ተነዶ ቁልፍ አለው። ምንም መውጫ መግቢያ ምንም የዝንብ መሻለኪያ እንኳን የለው። እሳት እዛው ውስጥ ነዶ እኔና እዛው ውስጥ ሰው አስገብቶኝ በጣም እየነደደ እንጨቱ እሳቱ ከዛው ውስጥ አስገብቶኝ በውጭ እንደተቆለፈ እንግዲህ ጭንቀቱን ተመልከቱት። ለእናታችን ክርስቶስ ሰምራ የተጀመረው መስመር አስፈጽሙልን። ሰው ሳይነጋገር አይኖርምና እኔ እንደው አምላክ ጊዮርጊስ ምን አለ አሁን እንደታጠብኩኝ አሁን ብትወስደኝ ነው የለመንኩት። ግን የሱ ፈቃዱ ነው። ደግሞ እንግዲህ ክርስቶስ ሰምራም ደግሞ በጀመርናተኝ ቤተክርስቲያን ተጀምራ ማየት ጉጉት ስላለና ራሷ በፍቃዷ መልሳኛለች። እግዚአብሔር ይመስገን። አሁንም ገብረ ክርስቶስን በድጋሚ ማመሰግነው ምክንያቱም አሁን መነኮሳቶች ለመናገር ሚዳ ላይ ቀርበው ስለማውቁ እኛ በቤተክርስቲያኑ በክርስቶስ ሰምራ ያው አንዳንድ ችግር ስላለ በዛ ችግር እየተናገርን ሚዳ ላይ ለምደን ትንሽ እንትን ብንልም ብዙ እናቶች ሄደዋነኝ አብረውን ከሄዱት እንኳን አንድ ታላቅ እናት ወለተ ስላሴ የሚባሉ አሉ። ወለተ ስላሴ እሳቸው ራሱ ማለት ነው የአየር ጋኔል ነበረባቸው። አየር ጋኔል በጣም ነው የሚጥላቸው፣ ያስመታቸዋል፣ ይጥላቸዋል። እሳቸው ሄደው ራሱ ከቅዱስ ጊዮርጊስ እያንደፈደፈ ነው አምላክ ጊዮርጊስ ያወጣው። እኔ ሲመልስልኝ እንኳን አብረን ነው የምንገባው። ሲመልስልኝ ሳያቸው ወይኔ የአየር ጋኔል ነው አካሏን ላጎል ጭንቅላቷን ላበላሽ የነበርኩትን ያዘ ጊዮርጊስ እያለ ሲለፈልፍ ራሱ እኔ ስነቃስ እሰማዋለሁ። እና እንትን ደግሞ ኪዳነ ምሕረት ሂደን ደግሞ ኪዳነ ምሕረት ያው በተራ ስለምንገባ እዛ ሲለፈልፍ እሰማዋለሁ የአየር ጋኔሉ ማለት ነው። እና እሳቸው አሁን ድነው ነው የመጡ። እና እኔ ኪዳነ ምሕረት ደግሞ በጣም ብዙ ነገር አድርጋለች። እንግዲህ የቅዱስ ጊዮርጊሱ ያስፈራን፣ በጣም ያስፈራን። የሚያስፈራው ምንድነው? ገና ጸበሉ ከመምጣቱ በፊት ኮቲው ሲሰማ ማዛው ሲሸተነ በጣም ያጨናንቃል። እና ስራት ደግሞ የመጀመሪያ ጊዜ ነው ጸበል ታስሮ መጠመቁ። እውነት አዲስ ነው አይቼም ስለማላውቅ ማለት ነው። ገና ስንታሰር ነው የምንፈራው። ስለዚህ ያንነን ወደ ኪዳነ ምሕረት እንሂድ በቃ እኔ እዚህ እየፈራው ነው እያልኩ ነው ለራሱ ኪዳነ ምሕረት ሄድኩኝ። ፈርቻን ወደዛ ሄድኩኝ ወደ ኪዳነ ምሕረት። ያው ነው ዙሮ ያው ነው። ያነ ደግነቱ ያው አንዴ ተጎምሰን እንታጠናለን እንጠመቃለን። ከዛ በኋላ ወዲያው ነው የምንሄደው። እስከምንፈራ ይመጣ ነው ምናምን እንደዚህ ኮቲውን ስንሰማ አንጨናነቅም። በቃ ወዲያው ያስሩና አራት ሰው ምናምን ነው ብቅ ስንል ያው ያንን እንትን ሲያደርጉልና ወዲያው እንሄዳለን። ከዛ በኋላ ያው አናውቅም ሲመልስልን ነው ወጥተን እንመጣለን። ስለዚህ ኪዳነ ምሕረት ሰላም ነው አይ ያለው ብለን ሄድን ያው ነው አንድ ነው። እኔ ኪዳነ አንዳንዱ ትንሽ ኪዳነ ምሕረት ከበድ ይላል ጸበል። እኔ ለራሴ እንግዲህ አምላክ ጊዮርጊስ ድሮም መንፈሱን ያዘልኝ ስለሆነ እኔ ጊዮርጊስ ነው በጣም እንትን ምፈራው። አንደኛ የሚቀጠቀጠው ብዙ ሰዓት የሚያቆየኝም ኪዳነ እንትን ነው ጊዮርጊስ ነው። ኪዳነ ምሕረት ወዲያው ይሰውረኛል፣ ወጣለሁ፣ ሰላም ነው፣ ብዙም አያጨናንቀኝ። እንደው ከዛ ውጪ ተሰውሮ ያዩት የሚያስታውሱት ነገር አለ? የመጀመሪያው ምንም ያው ማስታውሰው ነገር የለም። ልክ እንደገባው ያው እንትን ልቤን ሲወስድብኝ ማለት ነው ሙሉ አልሰወረኝ ማለት በቃ ማደርገው ቁጥር ሲጠፋኝ ዝም ብዬ ሪስል ይታወቀኛል የመጀመሪያው ጊዜ ማለት ነው። በሁለተኛው ጊዜ ስገባ ግን እግዚአብሔር ይመስገን አምላክ ጊዮርጊስ ራሱ በዳስሶ እንትን ሲለኝ አይቼዋለሁ። እግሬን መጀመሪያ እግሬንን በፈረስ ኮቴ ተቀጠቀኝ እና ተቀጠቀኝ እያልኩኝ እሱ ግን አምላክ ጊዮርጊስ እንደዚህ ጭንቅላቴን እንዲህ አድርጎ በእጁ ሲይዘው አይቼዋለሁ። እና ከዛ በኋላ ብዙ ሰዓት ነው የቆየው ጸበሉ ማለት ነው። መጨረሻ ሁለተኛው ዙር እስከሚገባ ማለት ነው የቆየው። ከዛ በኋላ ስወጣ አይዞሽ እያለኝ እንደዚህ ጨቆኖ ከያዘኝ በኋላ ጭንቅላቴን በጣም አመመኝ። እዛ ላይ ያለው መንፈስ ነው የተቀጠቀጠልኝ ከጭንቅላቴ ያለውና ከዚህ ያስመታኝ አጋንንት ነው። ከዛ እና ስወጣ ራሱ ደም የፈሰሰኝ መሰለኝ በእጄ እንደዚህ እያደረኩ አየዋለሁ፣ ግን ደም አይደለም። እና አምላክ ጊዮርጊስ በራሱ ነው አይዞሽ እያለ ጭንቅላቴ እንደዚህ አድርጎ ይዞ በኮቲው ጠቅጥቆ ፈረሱ ጠቅጥቆኝ እግሬን ተቀጠቀኝ እያልኩኝ ከዛ በኋላ ንቃስል ሰላም ነው እግዚአብሔር ይመስገን።
እና እኔ ላመሰግን የሚገባኝ የተርብኖስን ጉዞ በጣም አመሰግናለሁ። ካስተናጋጆች ጀምሮ ያላችሁ የሰው ፍቅር እኔ በእውነት እድሜያችሁን ያርዝመው ፍጻሜያችሁን ያሳምረው። በጣም እናመሰግናለን። በእንክብካቤ በፍቅር በደስታ ስለምታስጉዙ መጨረሻችሁን አምላከ ጊዮርጊስ ያሳምርላችሁ ከቤቱ ያወጣችሁ ነው የምለው። አሜን አሜን። ሆይ በጣም እናመሰግናለን። እንግዲህ ወደ ገዳማችን እንመለስ። የታምረኛው በርሜል ቅዱስ ጊዮርጊስ ጸበል እንግዲህ በእናንተ አንደበት ሲገለጽ በእውነት ያው ብዙ ጊዜ መነኮሳቶች ገዳም ያሉ መነኮሳቶች ወደ እንደዚህ አይነት ቦታ ጸበል ለመጠመቅ ሜሩ አይመስላቸውም አንዳንድ ሰዎችና ሄዳችሁ ታምሩን አይታችሁ መታችሁ ለዓለም ሕዝብ ይሄንን ተአምር ስትመሰክሩና ስትናገሩ ትልቅ ነገር ነው። ለኛም ትልቅ ነገር ነው። እንደ አንድ ግብአት ነው ከምንም ነገር በላይ ማለት ነው። እንዴት ነበር ወደዚህ ወደ ፈለገ ቅዱሳን ቅድስት ክርስቶስ ሰምራ አንድነት ገዳም የመጡት? ወደዚህ ያው መጀመሪያ ወደ ከመለኮስኩ ወደ 23 ዓመት ሆነኛል። መጀመሪያ ከጊዮርጊስ ቦታ ነው የነበርኩኝ። ከዛ በጣም ያመኝ ነበር፣ መንፈስ በጣም ያስቸግረኝ ነበር። ከዛ በኋላ ያው ዳን አስድን አምላከ ጊዮርጊስ አድነኝና አንተ አገልጋይ ሆናለሁ ብዬ ከዛ ተሻለኝ። ያንን መንፈስ እግረ ብረት እየታሰርኩ በጣም ስቃየት ነበረብኝ። ያንን አምላከ ጊዮርጊስ ፈወሰኝ። ከዛ ያው አገልግሎት ወደ 7 ዓመት ከዛ ሳገለግል ነበር እና ወደዚህ እንድመጣ እንግዲህ ከዋልድባ አንዲት እናት ካንኮድብ እንትን ማለት ይቅርታ ከጭጂ ማርያም አንዲት እናት መተው ማለት ኪዳን ይባላሉ ወደ ገዳም ግቢ እያሉ ሲነግሩኝ በቃ እኔ አልሰማቸውም። በቃ እዛ መኖር ነው የምፈልገው የነበረ አምላከ ጊዮርጊስ። ከዛ 3-4 ጊዜ መልእክት ሲመጣብኝ ወደ ገዳም መጣሁ። ይሄ መጀመሪያ ገዳም ይሄ ነው። ከሌላ ገዳም አልሄድኩም። ከመጣው ጀምሮ ያው ቤተክርስቲያኗ ትንሽ ተጀምራ ቆየች። እንዴት ነው እቺ ቤተክርስቲያን ማትሰራው ምንድነው ምናምን ስላቸው አይ ብር የለንም ገንዘብ ስለሌለን ነው የማይሰራው እና ገንዘብ ከሌለ እንዴት ነው የሚሆነው ስል ምን ላድርግ ያው በእግዚአብሔር ፍቃድ ተጀምሯልኝ ግን እኔ ይሄ ነው ብዬ ማነሳው ነገር የለኝም ሲሉ ልመና ማን ለምን አልኳቸው። አባታችን ልመና እንለምን ስላቸው ተለምኛለሽ አሉ። ለምናለሁ አልኳቸው። ከዛ ታህቴ ጋር ታማይ በተረጋር ነው የሄድኩት። ከሳቸው ጋር ሄድና ከዛ በኋላ ያው ብዙ ፈተና ነበር። የተለያየ ፈተና ብዙ ችግሮችን ደርሶብናኔ እኔ እውነቴን ነው መጨረሻ ላይ አልሳካልን ሲል ራሱ ክርስቶስ ሰምራ እንዳጋንንት አርገሽ ቆጠሪኝ አጋንንትን ማርልን ብለሽ ለምነሻኔ እኛንም እንዳጋንንት አርገሽ ቆጥረሽ አንድ ነገር አድርግን እናቴ ክርስቶስ ሰምራ እያልን ሌት ተቀን እያለቀስና ነው ስንጓዝ የነበረው። ያው ትራንስፖርት እናጣለን፣ በእግራችን እንሄዳለን። እንደገና ልመና ስንለምን ይቀሙናል፣ ፈቃዳችን ይቀሙናል። እንደገና ደግሞ ቤተክርስቲያን አካባቢ ስንለምን ዘበኞችን ይልኩና አስነሷቸው ይሉና ልክ ወስደው ንግስ ነው የነበር አመታዊ ንግስ ነው የነበር እስከሚያበቃ ቢሮ ላይ ነው የዘጉን። በቃ ቢሮ ዘጉንና እኛ እያለቀስን ምን አለ ቢያንስ እንኳን ልመናውን ትተን ቅዳሴውን እንኳን ብናስቀድስ መለኩስ አይደለነ ምንድነው ይሄን ያህል ስቃይ እያልን እያለቀስን ቅዳሴ ሲያበቃ ነው ፈትተው የለቀቁን። እና በጣም ብዙ ችግሮችን አሳልፈን እግዚአብሔር ይመስገን ከዚህ ደረጃ ደርሶ እያየነው ነው። የልፋታችን ዋጋ የድካማችን ዋጋ የውጤቱን እያየነው ስለሆነ እኛ ለፋንም አንልም። እኛ የሱን ቤት ልንሰራ አይደለም እሱ የኛን ቤት ይሰራን እንጂ እኛ የሱን ቤት አንሰራ። የእናታችን ቤት ራሷ ነው የምትሰራው። እኛ ግን ያው መልእክተኛ ስለሆነ ለመልእክቱ ሂደናል። ግን እግዚአብሔር ይመስገን ብዙ ፈተና ብዙ ችግር ቢደርሰው ያለ መከራ ጸጋ ይገኝ። ተሰቃየንም ብለንም ብናወራው ምንም ትርጉም የለውም። እሷ በጥበቧ በቸርነቷ ስቃዩንም መከራውንም አይታ ውሃ ጥሙ ራቡ ሲርበን ራሱ ብር የለንም በምን ገዝተን እንበላለን። አንደኛ ደግሞ መናይነን ምግብ ቤት ገብተን ስለማንበላ የወደቀው ነዳያኖች እንጀራውን አንፈልገውም ብለው የጣሉትን እንጀራ እያነሳንስ እንበላ ነበር። ያንን ምንም እንትን አንልም አንጠየፍ። ምክንያቱም እንግዲህ ስጋ ያለ ነፍስ ያለ ስጋ ስለማነው ውለን መናኝም ብንሆን አንድ ተዝጊ መቅነስ ግድ ነው ስጋ ለባሴ ስለሆነ ማለት ነው። ሳንቀም ሳናድርም አንውልም። ግን በጣም ችግሩ ራሱ የደስክ በንሸራተት ሁሉ የኩላሊት ጠጠር ሁሉ የመጣው
በስቃይ ነው። እኔ በፊት አልነበረብኝ አላውቅም። ሲጀምርም እንደዚህ ደስክ መንሸራተት እንደዚህ ኩላሊት ምናምን ነገር አላውቅም ነበር። እና ከዛ ስቃዩ ሲበዛብን በእግር መሄዱ ሲበዛ ውሃ ምን ጠጣው ስናጣ ምን በላው ስናጣ ውለን በውሃስ ብንጠጣ ውሃ ይዘን መሄድ እንችላለን በአይላንድ ውሃ ብንጠጣ ሽንታችን የትንሸናለን እያለ በቃ ዝም ብለን እንውላለን። ውለን ሄደን ስንሸና በቃ ደም ነው የሚመስለው። ወዲያውኑ የኩላሊት ጠጠር ሁለቱም ገጥ ኩላሊት ጠጠር ትሰሪያለሽ ተብዬ በቃ ተወስኖ ነበር። ግን አዛ ደግሞ ቅዱስ ሚካኤል የሴፍ ሚካኤል ነው ተዛ ቅባ ቅዱሱን ጸበሉን እያረጉ ታላቅ አባት አሉ አባ ተስፋ ማርያም የሚባሉ አባት አሉ። እሳቸው እንትን እያረጉ እንዴት እናንተ ኦፕሬሽን ትሆናላችሁ መናይስ ትሆኑ ስቃያችሁ በስቶ መከራችሁ በስቶ ነው እና ነው ብለው ከነሱ ጋር ሆነን ጸበሉን ቅባ ቅዱሱን እያደረጉልኝ እግዚአብሔር ይመስገን ቀጠሮ ተሰጥቶኝ ልሰራ የነበረው ያው ተሽሎኝ አንዱ ገጥ ነው አንዱ ተሻለኝ አንዱ ቀርቶ ነበር። አንዱንም ያው ቅዱስ ጊዮርጊስ ነው የፈወሰኝ። እስኪ እንደው በጣም የማይረሱት ፈተና አለ እንደው በዚህ በቤተክርስቲያኑ ስራ ላይ ሲዞሩ በነበረበት ወቅት የገጠማችሁ ፈተና? ብዙ ፈተና ነው። ፈተናው ማለት ይሄ ነው ብለን መግለጥ አንችልም። በጣም አስቸጋሪው ፈተናው ያው እንዳንለምን ስዕል አድኖነን ቀምተው እኔ የማረሳው ሁሉ እየለመነ የሁሉንን ሳያስነሱ የኛንነን መተው ተነሷሉን ተነሱሉና እኛም እኮ የቤተክርስቲያን ነው እኛም እኮ ከገዳም ተሰደን መተን ነው ይገዳም እኮ የሁላችን ነው ተባብረን ብንሰራው ምን አለ ምናምን ስንላቸው በቃ ተነሱ አሉና ሄዱ። ከዛ እስኪ እነዛን እስከሚያስነሷቸው እንቆይ ብለን እየጠበቅነታለ ልክ መጣና ስዕሉንም ብሩንም ድግ አረጋና ሜዳ ላይ ነው ቆሻሻ ላይ ነው የጣለብን የዛን ሰዓት ማለት ነው። ከዛ በቃ ሁላችንም አለቀስን። ምን እናድርግ ከምን እንሂድ እናቴ ክርስቶስ ሰምራ ምን ታደርጊናለሽ? እንግዲህ አንቺ ይህን እያየሽ ምን ትያለሽ? እኛ ሰው ነን ስጋ ለባሴ ነን አንቺ ግን ትችያለሽ እግዚአብሔር በመለኮቱ አስችሎሻል እኛ ግን እንዴት እንቻለው እያልን እያለቀስን ያው ስዕላችንን ጠቅልለን ምን ሄደዋለን። ሌቦች ናችሁ እናንተ አጭበርባሪዎች ናችሁ የቤተክርስቲያን እየሰራችሁት አይደለም ቤት እየሰራችሁበት ነው ይሉናል። እንደገና አሁን ቤቱን ሰርተሽ ጨርሰሻል አሁን መኪናውን የቀረሽ ይላሉ። አይ እኛ የሰማይ ቤት ነው የምንሰራ እንጂ ምድራዊ ቤት አንሰራም እኛ ዓለም በቃን ብለን ወጣነው ለነፍሳችን እንጂ ለስጋችን አይደለም። አንደኛም ደግሞ ችን ገዳም ለማሳደግ ብለን ነው እንጂ ከለማው ገዳም ሄደን መኖር የምንችል ሰዎች ነን መስራት የምንችል ሰዎች ነንና ተው ኃጢአት አትቡ ክርስቶስ ሰምራ ተቀየማችኋል እያልን ነው እየተንከራተትን ኖርነ። መገናኛ ላይም ራሱ እስር ቤት ሊወስዳችሁ እያለ ወደ ድብደባ ይዞን ሄዶ ነበር። ያው ራሷ ናት በፍቃዷ ነው ለሰርቃችሁ ነው በአካውንት በራሳችሁ አካውንት ነው የምታደርጉትኝ ብሩን የለቱን እየበላችሁት ነው ምን እያረጋችሁ ነው እያለ ሲለን ፍቃዱን አሳየነው። በአካውንት የገባውነን አሳየነው። ደረሰኝ እንቆርጣለን የለቱን ደረሰኝ እንቆርጣለን። አስራት በኩራት ካሉም አስራት በኩራት ስጦታም ካሉና ስጦታ እያልን የምትገባውን ገቢ እንመዘግባለን በደረሰኝ ማለት ነው። ሞዴል 30 ይዘን እንሰራለን። ከዛ እንዲህ ነው የምናደርግ ምናምን ስል መለኩሴ ነሽ አለኝ። እንዴት መለኩሴ ሆንሽ በምን አውቃለሁ ሲለኝ አይ በቆቤ ነው የምታውቀው አንተ አይደለም የምትመረመር መርማሪው ክርስቶስ ነው። አዎ አንተ በሚመለከት መንገድ መጠየቅ ትችላለህ እንጂ ስለምልኩስና መድኃኒዓለም ነው የሚጠይቀኝ ምናምን አልኩ። ከዛ እንበሉ እናንተማ ወንበዴዎች ስለሆናችሁ በስሙ እየነገዳችሁ ስለሆናችሁ ብሎ ይዞን ሲሄድ እየተከተልን እየሄድን ስዕሉን ይዘናል። ከዛ መጨረሻ ላይ ምንድነው ብሩን የት ነው የምትጥሉት ምናምን ሲለን ይሄው ትላንት የለመነው ይሄው ያስገባ ነው በአካውንት ይሄው ደረሰኝ የቆረጥነው ምናምን ሲለን አሁን ብር ምናምን አትይዙም እናንተ ምናምን አለን። የራሳችሁ አካውንት የላችሁም? የለንም። ምን ልናረገው እኛ እኮ ዓለም በቃ ይብለን ይወጣነን ለገዳሙ ነው እንጂ ለኛ ምን እናደርጋለን ምን ይሰራልናል? እኛ እኮ ምን በላው እኮ ከገዳሙ ነው ምን ለብሰው ከገዳሙ ነው ምን እናደርጋለን ስንል ከዛ በኋላ አለቀስን። ሰቅሰቅ ብለን አለቀስን። እናቴ ክርስቶስ ሰምራ አሁን ብትታሰሩ ማንም ያስፈታችሁ ይለና እኛ ማንም የለንም ሰውም የለንም ዘመድም የለንም እናውቀው ሰውም የለንም ክርስቶስ ሰምራ ዋሱና ራሷ ታስፈታናለች እንጂ ብለን ስንል ሰውነቱ ታርገበገበ የሰውዬው እና ብቻውን ነው ሲቪል ለብሶ ነው እየጠየቀንም እኛም ዝም ብለን ያው ማናውቅ ነው እንጂ የታል የፖሊስ እንትን ማለት እንችል ነበር። ግን እኛ እናውቅም ለገዳም ስለኖርንም እናውቀው ነገር የለንም። ተነሱ ሌቦች ናችሁ ተታሰራላችሁ ሲሉ ነው ተነስተን ይሄድን እንጂ እናውቀው ነገር የለም። ከዛ በኋላ ሰውነቱ ተቀጠቀጠና በቃ አካውንታችሁንም ይዛለው ስልካችሁንም ስጡኝ ያበምኔቱንም ስልክ ስጡኝ በቃ እናንተ ልታስቀስፉኝ ነው እኔ ክርስቶስ ሰምራን እየጠራችሁና እያለቀሳችሁብኝ ታስቀስፉኝ ነው አለና ሰውነቱ ሲንቀጠቀጥ በቃ ሂዱ ችግር የለውም በቃ አሁን መስራት ትችላላችሁ
አለን ታበቃ በኋላ ነው ኪዳነ ምህረት ነው ቀኑ የነበረ ከዛ በኋላ እኛም እያለቀስን ወደ ቦታችን ተመለስንና ብዙ የተለያዩ ነገሮች ቢገጥመንም ያው አጭሩን እንደው እንትኑን ያለ ማብዛታታውን ያለ ማብዛት ነው እንጂ ብዙ ነገሮች ግን አሁን ውጤታችን እግዚአብሔር ይመስገን አሁን የምናመሰግነው የቋንቋ ሚዲያ ከተላለፈልን በኋላ ከችግራችን ትንሽ ተቀርፎ ሙሉ ባይቀርፍልንም ትንሽ ተቀርፎልና ምክንያቱም እኛ በልመና ብቻ ቤተክርስቲያን 20 ዓመት አንጨርሶም የነበር እና አዛ አየች አንዲት ቅድስት የምትባል ኮሚቴ ማለች አዛ እሷ ምን አለች በቃ ልመና አብራን ለመኑና ኮሚቴዎች አሉ አዲስ አበባ ላይ አብረውን ሲለምኑ ግፉንም ችግሩንም አዩና በቃ እናንተም ተሰቃይታችሁ እኛም ተሰቃይተን እንዴት ነው የሚሆነው ምናምን ሲሉ እንግዲያ በቪዲዮ መተላለፍ አለበት ተብሎ መጥቶ ቀርጸው ከአዲስ አበባ መጥቶ ቀርጸው ያን አስተላለፉልን ያ ከተላለፈ በኋላ እናቶች ማረፍ አለባቸው እስከመቼ ድረስ ነው እኛ ምንም ጸሎት አናደርስም ምክንያቱም እኛ የሚታየን ቤተክርስቲያኑ ለምነን እሁዳንል ቅዳሜያንል በቃ ከሄድነ ጀምረን ልመና ነው ምን ሄደው እና ረፍት የለንም ቤተክርስቲያን ምን ስመው ሰዓት የለንም ጸሎት ምናደርሰው ሰዓት የለንም ዝም ብለን ነው በቃ ልመናው ለምነን ቤተክርስቲያን ማስፈጸም ነው እንጂ ሌላ ነገር የለንም እና ሲደክመን ራት አንበላም ያችን በፌስታል ወደቀችው እንጀራ ካገኘን ያችን ወስደን ምን በላ እንጂ ሰርተን መብላት አንችልም ይደክመን እንደዛ ያያረግነ ካለ እስከመቼ ነው ልመና መነኮሳቶች እስከመቼ ነው የሚለምኑ ብለው መጥተው ተቀረጸ በኋላ እግዚአብሔር ይመስገን ያው አንዳንድ ባለ ተስፋዎች ከሀገር ውስጥም ከውጭ ሀገርም እያዩ ቪዲዮውን እያዩ ያው አግዘውና አሁን በሩም መስኮቱም ያው እንደምታዩትኝ የቀረውን ነው እንትሚል እንጂ ተሰርቶ አማጠናቀቁ ደረጃ ደርሰናል ግን አሁን የቀሩ ደግሞ በጣም ከበደን እንዳንለምን ያው እንደምታዩት አሁን ጊዜው ትንሽ ከበድላኔ እና አሁን የቀሩትነን ያው ለማስፈጸም እኛም አቅማችን በላይ ሆነ እና እንደዚህ ሁሉ ጊዜ ሞተን ከምንለምን እንደዚህ እናንተንም ያው ያስቸገርናችሁ ክርስቲያኑ ህዝበ ክርስቲያኑ አይቶ በአገር ውስጥም በውጭ ሀገርም በተለያየ ቦታ ይህን ሚዲያ ያየ በቅዱስ ጊዮርጊስ በሰማያቱ በቅዱስ ጊዮርጊስ እርዳታ ይፈጸምልናል ብለን እናስባለን መልካም እንዴት ነው ገዳማዊ ህይወት ምን ይመስላል ማለት ገዳማዊ ህይወት ለፈቀደለት ጥሩ ነው እግዚአብሔር ይመስገን ያው ከዚህ ዓለም ተላቆ ነፍስን ይዞ መኖር ትልቅ ነገር ነው ለኛም ብቻ ሳይሆን ለሀገር ያው በገዳም ህይወት ይጸልየው ለራስ አይደለም ይጸልየው ለሀገር ነው ይጸልየው ስለዚህ እኛ ከዚህ ዓለም ጣጣ ከሁሉም ነገር ተላቀን ከቤት መቀመጣችን በጣም ያስደስተናል እግዚአብሔር ይመስገን እና መልካም አሁን ገዳሙ ምን ያህል መነኮሳቶች መነኮሳይቶች ይኖራሉ የእናቶች ገዳም እንደመሆኑ መጠን አብዛኛው ሴት መነኮሳይት ነው የሚገኙበትና ምን ያህል ይኖራል እዚህ ቢያንስ ያው ያለመነኝ ያው በፊት በቋንቋ ሚዲያ ሲስተላለፍ 50 ነው የነበረ አሁን ግን ያው እየተጨመረ ከ80 በላይ እየሆኑን ያለ ያው መናኙ በጣም ነው የሚመጣው ቦታይቱን ይወዳታል መናኝ ይመጣል ሲመጣ እንመልሳለን ምን መልሰው ምክንያት ምንድነው ቤት የለን ቤት በጣም ነው የሚቸግረን ይሄ ሚዲያውን አይተው በቋንቋ ሚዲያ አይተው ቤት ሰርተውልናል አንድ 10 ክፍል ቤት ተሰርቶልናል የተወሰነም ምን ትበላላችሁ መናኝ ምን ይበላን ሲባል በልመና ነው አሁን እኛ ቋሚ እንትናችን ልመና ነው እንጂ ምንም ነገር የለንም መተዳደር የለም መተዳደር ስለሌለን የተወሰነች መሬት ያው እንደዚህ ችግሩን እንትን ስንል የተወሰነ መሬት ሰጡና እንዳባት ገዝተው ሰጡና ያችን ያው ለሸት እየሆነችና ነው መስራት እንችላለን ብዙ ጥበቦችን ጥበቦችን የሚሆነ እርሻው ማራስንም ሆነ የተለያዩ አትክልቶችን ማምረት እንችላለን ያው እንግዲህ እንደምታዩት የመሬቱ ጥበት ነው እንጂ መናኙ መስራት ይችላል እና አሁን ያለነው መናኙ ምን መልሰው ምክንያት ምንድነው ቤት ስለሌለ ከምናደርጋቸዋለን መናኝ ቤቱን ዘግቶ ባቱን ዘግቶ አንድ ላንድ ነው መጸለይ ያለበትኝ ይጾምም ይጸልይም ይተኛል ባቱን ዘግቶ ነው ማደር ያለበት እንጂ ከጓደኛ ጋር ከሆነ ብዙ ከሆነ በወሬ ያሳልፉታል ይያልነ ብዙ መናኞችን እንመልሳለን አሁን ግን እንደዚህ ህዝበ ክርስቲያኑ አይቶ ቤት ቢሰራልን ለመናኙ ቤት ቢሰራልን መናኞችን መሰብሰብ እንፈልጋለን አሁን ያለነው መናኝ እንግዲህ 80 ማለት በጣም ትንሽ ነው ግን
ቤቱ ከተሰራልን የእርሻ መሬት ካለ ከተሰጠን እንደገና ደግሞ የምንሰራው ወደ ጥበብ ሸማቃ ሲንጀር እንደዚህ ፋብሪካዎችን የዘይት የሳሙና እንደዚህ አንዳንድ ፋብሪካዎች ከተስተካከለልን ህዝበ ክርስቲያኑ አይቶ ካስተካከለልን ባለ ተስፋ እኛ መስራት እንችላለን መነኮሳቶችን መሰብሰብ እንችላለን እኛ ልመና መሮናል ልመና እስከመቸን መነኮሳት በባቱ ነው መጸለይና ያለበት እንጂ ወጥቶ መድረክ ላይ መናገርን በቪዲዮ መቀረጽን እንደዚህ በተለያየ መንገድ ጥርጊያ ላይ ስዕል ዘርግቶ መለመንም በጣም በጣም ይጨንቀናል ምን የሰው አይን እሳት ነው ስለዚህ ህዝበ ክርስቲያኑ አይቶ ያለውን ችግር አይቶ መኪና መስመር ላይ ነው ቅርብ ነው ማንኛውም ህዝበ ክርስቲያን ደካማም ቢሆን መጥቶ ማየት ይችላል ይምጡ እኛ የሰው ራብና ያለን እየመጡ ይዩን እየመጡ ችግራችሁ ምንድነው ይበሉን እኛ ደግሞ የዕለቷን ወደ ልማት ነው ምንጠላት እንጂ የተሰጠነን ገንዘብ ምንም ምናጠፋው ነገር የለንም አሁን ራሱ ከተርቢኖስ ጉዞው ባህር ዳር መተን የተወሰነ ብር ተሰብስቦልን ነበር ያችን አሰባስበን ወደ ቦታው መግባት ያለበትንን መብራት ነው ገዝተን ያችን አምተን ያው እንግዲህ አይታችሁታል ትላንትና ሳይቻቻዋለሁ ያችን ያደረግነው እና ህዝቡ ይስጠን ወይም ራሳቸው መተው ማቴሪያሉን ገዝተው ይስጡና ስራ እንሰራለን እኛ ልመና ግን መሮን መለመን ከምንም በላይ መሮናን እንግዲህ ህዝበ ክርስቲያኑን ተመልክቶ እንዲያግዘን ያው በእግዚአብሔር ስም እንጠይቃለን መልካም አሁን ይሄ ቤተክርስቲያኑ ግንባታው ሊጠናቀቅ ምንድነው አሁን በዋናነት የቀሩትና የሚያስፈልጉ ነገሮች ያው በዋናነት የቀረው የሴራሚክ ስራ ነው ሴራሚኩ ያው አሁን አበራ ላይ ነው ያለ ሴራሚክ ካልሆነበተኝ መገገል አይችልም ውስጡ ምንጣፍ የለውም ስዕል አድኖ የለውም መጋረጃ የለውም ቀለሙም አልተቀባም አሁን ቤተክርስቲያኑ ያለው በጣም ከባድ ደረጃ ነው ያለው በጣም ከሚያፈስ ላይ ነው ያለው በኬንዳ እየሸፈነ በየጊዜው ማዳበሪያ እየለበሰ ነው ያን የመጀመሪያው ማለት ነው አዎ ጣሃዩ ሲበላው ይቀደዳል ማዳበሪያ መልሰና ለብሳለን እና ቤተክርስቲያኑ ወደ አዲሱ ቤተ መቅደስ ለማስገባት ይሄ ስለቀረብና እንዴት አርገን እናስገባዋለን ሳይከወን ማስገባቱ ደግሞ ትንሽ ይከብዳል አንደኛ ደግሞ እንትኑ አልሙኒየም መሆን ነበረበትኝ ላዩ ማለት ነው አምስቱ ጉልላት አልሙኒየም መሆን ነበረበት እሱ ከአቅም አንፃር ነው ቀለም ዝም ብለን የቀባነው እንጂ ጊዜያዊ ነው እንጂ ቋሚ አይደለም ከጊዜ በኋላ ሊያፈስ ይችላል አሁን ያንን ለማድረግ ደግሞ ገንዘብ ስናጣ ያው ዝም ብለን በቀለም ብቻ ቀብተን ተው እና ያው ይሄ ከተሟላልና የቤተክርስቲያኑ ከተሟላልና አንዳንድ ባለ ተስፋ ደግሞ ያው ቦታውን እየመጣ ከጎበኘልን በሚዲያ ከተላለፈልን ደግሞ ሰርተን እኛ ራሳችን ገዳሙን የራሳችን ስራ አሻሽለን ለሌላ ገዳምም ለተጀገረ አሁን በገጠሩ በጣም የሚቸግር መብራት ነው ጧፍ ያጡ መጋረጃ ያጡ ጥላ ያጡ በእንትን ባቡጀሌ ታቦት የሚወጣበት ቦታ አለ የከተማው ጧፉ እንደልብ ነው መብራት አለ እንደልብ ነው እየወደቀ ነው የሚቀረው ገጠር ግን ብዙ ችግር አለ ያንን እኛ ካገኘነ አንዳንድ ነገር እንደግፋለን የሚል ሐሳብ አለን እኛ ሰርተን ከጅግር ወተን ሌላ ገዳማትም ሌላ አድባራትም እንረዳለን የሚል ሐሳብ አለን በጣም እናመሰግናለን ማሆይ በመጨረሻ ማስተላለፍ የሚፈልጉት መልእክት አለ ያው እንትን ተብላን ያው እኔ በመጨረሻ የምናገረው ያው ኤርቢኖስ ጉዞን ከልብ እናመሰግናለን በጣም እናመሰግናለን ማስ ውድ ተመልካቾቻችን አምሳሎሚ ለአንድ ሰው ሸክሙ ለ50 ሰው ጌጡ ነው ይህ ገዳም ለመደገፍ ሁላችንም የበረከት ቻጅን እንድንዘረጋ ተርቢኖስ ኦርቶዶክሳዊ ሚዲያ መንፈሳዊ ጥሪያችንን እናስተላልፋለን በእውነት እነዚህ መነኮሳይቶች ወደ ውጭ ወጥተው ወደ ከተማ ወጥተው የሰው ፊት ሲቆሙ የደረሰባቸው ጉዳት የደረሰባቸው አደጋ እጅግ ልብ ይሰብራል ቤተክርስቲያኑ ሊጠናቀቅ በጣም ውስን ነገሮች ነው የቀሩት በእውነት እያንዳንዱ ሰው ካለው ወይ ቁርሱን ወይ ምሳውን ወይ ራቱን እንደው ለዚህ ገዳም ብሎ ያንድ ቀን ስጦታ ቢያደርግ ለዚህ ገዳም እጅግ በጣም ትልቅ በረከት ነውና ያሉ መነኮሳይቶች እንዳይሰደዱ እንዲሁም ደግሞ ወደዚህ መግባት የሚፈልጉ ወደ ገዳሙ መምጣት የሚፈልጉም ደግሞ መተው ፈጣሪያቸውን በጸሎት እንዲማጸኑ ለሀገራችን ሰላም በስደት ላለን እህት ወንድሞቻችን እንዲማጸኑልን በሱባኤ እንዲይዙልን ሁላችንም በረከቱ ላይ ተሳታፊ እንድንሆን ጥሪን አስተላልፋለሁ መልካም ጊዜ መልካም
ቆይታ ይሆንላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ለዚህ ገዳም በርካታ መነኮሳይቶች ተገርፈዋል፣ ተደብድበዋል፣ ታስረዋል፣ የህይወት መስዋዕትነት ከፍለዋል። ለቤተ ክርስቲያን ሳነሳው እድሜ ነው የሚመጣው። በጣም ስቃየት በዝቶብናል። ስለ እናታችን ቅድስት ክርስቶስ ሰምራ ሲሉ ብዙ መከራን ተቀብለዋል። ቆብ አይሉትም ጨርቅ ነው የሚሉት። ጨርቅ ራስሽ ላይ ሰቅለሽ ለመናኝ ነያሽ ትለምኛለሽ። አንቺ ሸታም አንቺ ስላታ ሲሉ እኔ ማይግራፎ ይዣለሁ እንዳልሰማ የምር እንጮሃል ሲሰሩኝ እንዳልሰማ ማለት ነው። ዝም ስለሰምራ አላለኝ እነዚህ የሚሰሩኝ እንዳልሰማ። በእውነት በዚህ ሁሉ መከራ ውስጥ እናታችን ቅድስት ክርስቶስ ሰምራ አላሳፈረቻቸው። አሁን ብትታሰሩ ማንም ያስፈታችሁ ይለና አይኛ ክርስቶስ ሰምራ ናት የምታስፈታን እንጂ ማንም ሰው የለንም፣ ጠያቂም የለንም። እሷን ብለን የመጣን እሷን የምታስፈታን ስንለው ከዛ በኋላ ሰውነቱ ተንቀጠቀጠ ያመልሽ ማለት ነው። የዚህ ገዳም መነኮሳይትና መነኮሳቶች በርሜል ቅዱስ ጊዮርጊስ እንዴት ሄዱ? ምን አጋጠማቸው? ጸበሉ ጋር ሲሄዱስ ምን አይነት ነገር አዩ? ቅዱስ ክርስቶስ ሰምራ ገዳም መጀመሪያ ያመው ነበር። ከዛ ወደ ጸበል መጥቼ ያው ተፈውሼ ወደ ምነና ህይወት ገብቻለሁ። ወደ ጸበሉ ለመግባት በምን አስቀመጥኩት ያን የሰማዕቱን ጸበል ማለት ነው። የሆነ አንድ ቤት ጠባብ ቤት ነውና እሳት እዛው ውስጥ ተነዶ ቁልፍ አለው። ምንም መውጫ መግቢያ ምንም የዝንብ መሻለኪያ እንኳን የለው። እሳት እዛው ውስጥ ነዶ እኔና እዛው ውስጥ ሰው አስገብቶኝ በጣም እየነደደኝ ጨው እሳቱ እዛው ውስጥ አስገብቶኝ በውጭ እንደተቆለፈ እንግዲህ ጭንቀቱን ተመልከቱ። ለእናታችን ክርስቶስ ሰምራ የተጀመረውን አስፈጽሙልን።